ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የማህበረሰብ ህይወት የእግዚአብሔር ጸጋ የሚገለጥበት ስፍራ መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአሜሪካ አሪዞና ግዛት ፊኒክስ ከተማ በተካሄደው የ2026 የአባቶች ጉባኤ 7ኛ ዓመት የምስረታ በዓልን ምክንያት በማድረግ የእምነትና የማበረታቻ በላኩት መልእክት ባለፉት 7 አስርት ዓመታት ለተገኙት መንፈሳዊ ጸጋዎች እግዚአብሔርን አመስግነዋል። ቅዱስነታቸው በመልእክታቸው አባቶች በማህበረሰባቸውና በሚያገለግሉባቸው ልዩ ልዩ የመንፈሳዊ አገልግሎቶች ሁሉ አንድነታቸው የተጠበቀ ደስተኛና እውነተኛ የሆነ የክርስቶስ ምስክርነት መስጠታቸውን እንዲቀጥሉ አሳስበዋል። ይህ የቅዱስነታቸው ምስጋና የተገለጸው በአሜሪካ የርዕሰ ሊቃነ ጳጳሳት ተወካይ ሊቀ ጳጳስ ገብርኤል ካቻ አማካኝነት ሲሆን የአባቶች መንፈሳዊ ጉባኤ በአሜሪካ የሚገኙ የካቶሊክ ወንዶች መንፈሳዊ ተቋማት፣ የገዳማትና የሐዋርያዊ ህይወት ማህበራት መሪዎችን የሚወክል አገራዊ ድርጅት እንደሆነ ቫቲካን በዘገባው አስታውቋል። ርዕሰ ሊቃነ ጳጳሳቱ ለተለያዩ ማህበረሰቦች የአመራር ድጋፍ በመስጠትና የጋራ ውይይት መድረኮችን በመፍጠር ረገድ ለተከናወኑት የላቁ ጥረቶች ምስጋናቸውን አቅርበው እነዚህ የሚደረጉ ጥረቶች ራሳቸውን ለክርስቶስ የሰጡና የእርሱን አርአያነት የሚከተሉ የተቀደሱ ወንዶችን ህዝባዊ ምስክርነት ለማጠናከር ከፍተኛ አስተዋጽኦ ማበርከታቸውን ገልጸዋል።